ችግር የለውም ጠይቂ። ምንድን ነው? ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ትወደኛለህ? ቅድስት ዝምታዋን ሰበረች። ብሩክን የመጨረሻው ሰዓት አሁን ነው። ቁርጡን እንድትነግረኝ እፈልጋለሁ። ትወደኛለህ? ሚስት ልታረገኝ ትፈልጋለህ? አሁኑኑ እንድትመልስልኝ እፈልጋለሁ በማለት ጥያቄን አቅርባ ትገኛለች። መሀሌት ፈጣጣዋ አልናፈኩህም ወይ ከኔ ጋር ተኛ ብሩክ እያለች ብሩክን ስትለምን ተመልክተናል። መድብልስ በዚህ ጉዳይ ምን አለ የሚለውን አብረን የምንመለከት ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። እንግዲህ ተወዳጁን የምሳሌ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል በመግቢያው ላይ እንደተመለከታችሁት እንግዲህ ቅድስት ብሩክን አፋውታ ጠይቃለች ማለት ነው። ይሄ ምንድን ነው? እስካሁን ድረስ ብሩክ ቅድስትን እየተረዳት አይደለም። እሷ ግን ትወደኛለህ ወይ? ልታገባኝ ትፈልጋለህ ወይ? መልስ ፈልጋለሁ ብላ ብሩክን በጥያቄ አፋጠዋለች ማለት ነው። ብሩክም እንግዲህ ቅድስት የጠየቀችው ጥያቄ ከባድ ቢሆንም ለመመለስ ተገዷል ማለት ነው። መሀሌትም ይሄንን ጥያቄ እየጠየቀች ቁርጥ ለማወቅ ስታደርግ እንግዲህ እያየናት ነው። ምክንያቱ ደግሞ መሀሌት እዛ ቤት የተመለሰችው ብሩክን ባሏ አድርጋ ለመኖር ነው። ቅድስት ደግሞ ይሄ ነገር በጣም እያሳሰባት ስጋት ውስጥ ከቷታል ማለት ነው። መሀሌት እንግዲህ እንደምናውቃት በጣም አስመሳይና አስቸጋሪ ሴት ናት። ከቤት ብትባረርም እቤት ተመልሳ መታለች። አልፋ ተርፋ እንግዲህ ብሩክ በተኛበት ብሩክን ሄዳ ስመዋለች ማለት ነው። ብሩክ እንግዲህ እሷ መታ ስለሳመችው ደንግጦ ተነስቶ ምን ልትሰሪ መጣሽ? ምንድን ነው የምትፈልጊው ነው ያላት። እሷ የፈለገችው አብሯት እንዲያድር ነው የፈለገችው። እንግዲህ ሴትነቷን ተጠቅማ ብሩክን አሁንም ወጥመድ ውስጥ ለመክተት እየለፋች ትገኛለች። ነገር ግን አልተሳካላትም። ብሩክ በገላሽ እኔን አማለሽ እና አታለሽ የራስሽ ልታደርጊኝ አትችይም። የኔና ያንቺ ነገር ካበቃ ቆይቷል። እኔ ደግሞ ብሩክ ነኝ፣ ታቂኛለሽ ምን አይነት ወንድ እንደሆንኩኝ ነበር ያላት። ብሩኬ አልናፈኩህም ወይ? አሁን እኮ ማንም አያየኝም። ብንለያይም እኮ ድሮ ሚስትክ ነበርኩኝ። ናፍቀኸኛል ና አብረኸኝ ተኛ። ድሮ እዚህ አልጋ ላይ ብዙ ነገሮችን አሳልፈን ነበረ። ዛሬ ግን እዚህ አልጋ ላይ ብቻዬን መተኛቴ ለምን አስፈለገ? ያስታውቅብሃል፣ ናፍቄሃለሁ። ስለዚህ ማንም አያይም፣ ናና አብረኸኝ ተኛ በማለት እንግዲህ አስገድዶ መድፈር በሉት። ወንድ ልጅ ሳይፈልግ ጭራሽ ቤቱ መታ መቀመጧ ሳያንስ እንደዚህ አይነት ጥያቄ እየጠየቀች ትገኛለች። እሱ ግን ያው ሰድቧት ነው የወጣው። በዚህ መሀሌት በጣም ተናዳለች። የቅድስት ስጋትና ፍርሃት ምሳሌ ቅድስት የምሳሌ እናት መሆን ነው የምትፈልገው። መድብል እንግዲህ መሀሌት እዛ ቤት እንድትቆይ የፈለገበት አንድ ምክንያት አለ። እሱ ደግሞ እነ ካሌብ ሞሲሳና ዝና ላይ እንድትመሰክር ነው እዛ ቤት እንድትቆይ የፈለገው። መሀሌትም በዚህ ሀሳብ ተስማምታለች። እመሰክርባቸዋለሁ፣ ለራሴ ስል ነው የምመሰክርባቸው። ዝናኔን እንደ ውሻ ነው የሚያየኝ፣ አንድ ቀን እንኳን እንደ ሰው አይቶኝ አያቅም። ስለዚህ ለራሴ ስል ነው የምመሰክርባቸው፣ አግዛችኋለሁ። አንድ ላይ ሆነን እነሱን እንበቀላቸው። ዝናን ልበቀለው ፈልጋለሁ። በጣም ብዙ አንገላቶኛል። እንደ ውሻ ወዲና ወዲያ ነው ሲያንገላታኝ ሲያክለፈልፈኝ የቆየው። አግዛችኋለሁ ብላ ቃል ገብታላቸዋለች። መድብል ግን አስጠንቅቋታል። ምንድን ነው ያላት? እኔ እንደ ብሩክ አይደለውኝም። አንዲት ነገር አደርጋለሁ ብትይ ባንዴ ግንባርሽን ብዬ እገላግልሻለሁ። እኔ ልጅ የለኝም፣ ምንም ለልጄ ለቤቴ ለትዳሬ የምለው ነገር የለም። ብሩክ ለልጁ ሲል ነው አንቺን እስካሁን የታገሰሽ። እኔ ግን አንዲት እርምጃ እራምዳለሁ እክዳለሁ ብትይ
እገልሻለሁ ነው ያላት። እኔ ይህንን የማደርገው ለራሴ ብዬ ነው፣ ለእናንተ ብዬ አይደለም፣ እበቀለዋለሁ ዝናን ብላ ቃል ገብታለች። ቅድስት ግን ክቺን ሆና የሚያወሩት ነገር ስለማይሰማት በጣም አሳስቧታል። መሀሌት እዚህ ቤት ልትቆይ ነው? ተመልሳ ቆይ ከብሩክ ጋር ልትኖር ነው? ብሩክ ይቅርታ ሊያደርግላት ነው እያለይ ብቻዋን ስትብሰለሰል ነበረ። እንዲያውም ምሳሌ ልካ እስኪ ሂጂና ምን እያወሩ እንደሆነ አዳምጫቸውና ለእኔ ትነግሪኛለሽ ነበረ ስትላት የነበረው። ምሳሌ እንግዲህ ወሬ አመላላሽ ልትይ ነው እምብዬው ብላታለች። ሂጂ ዝም ብለሽ የሚሉትን አዳምጠሽ ነገሪ ነው ስትላት የነበረው። ምሳሌ እንግዲህ ቅድስት ግን ተቃጠልኩኝ እያለች ነበረና ምንድን ያቃጠልሽ? ምን የሚያቃጥል ነገር አለ? አይ ለነገሩ አንቺ አይገባሽም ነበረ ስትላት የነበረው ምሳሌን እና ሄዳ አዳምጣ መታ ብሩክ ከመሀሌት ጋር ሊታረቅ ነው ብላ ነበር የነገረቻት ማለት ነው። ምሳሌ በጣም ነው የደነገጠችው። ቅድስት እንግዲህ እዛ ቤት እስካሁን ድረስ የተቀመጠችው ሚስት ሆናለሁ ብላ ነው ለብሩክ ማለት ነው። አሁን ላይ ግን ብሩክን ግራ ስለገባት መሀሌት እስከ መቼ ነው የምትቆየው እዚህ ብላ ጠይቀዋለች። መሀሌት እስከሆነ ጊዜ ሰዓት ነው የምትቆየው፣ ከዛ በኋላ ትሄዳለች። ቅድስት ምንም አታስቢ፣ እሷ ከዚህ በኋላ ተመልሳ የኔ ሚስት ልትሆን አይደለም፣ ጊዜ ጠብቄ እገላታለሁ ነው ያላት ማለት ነው። ቅድስት እንግዲህ ዝምታዋን ሰብራ ትወደኛለህ የሚል ጥያቄ አቅርባለት ነበረ። የብሩክ ምላሽ እንግዲህ ምንድን ነው? አዎ እንዴ አንቺ እኮ ሚስቴ እንድትሆኝ ነው የምፈልገው። አንቺን የመሰለች ሴት ኬት አገኛለሁ? አንቺ ባለውለታዬ ነሽ፣ በችግሬ ጊዜ አብረሽ የቆምሽ ነሽ። ስለዚህ በቅርቡ ሽማግሌ ለቤተሰቦችሽ ልኬ ድል ባለ ሰርግ ነው የማገባሽ ብሎ ቃል ገብቶላታል። እንግዲህ እስከዛው ድረስ ደግሞ ብሎ ሰርፕራይዝ አድርጓታል ማለት ነው። ቀለበት ገዝቶ አስሮላታል። ስለዚህ ቅድስት ሀሳቧ ምኞቷ ተሳክቷል ማለት ነው። ከዚህ በፊት መድብልም ምን ብሏል? ብሩክን በህይወት በሰላም ላገኘው እንጂ እኔ ለአንቺ ነው የምድርልሽ ብሏል ነበረ። ከመድብል ጋር ተማክሮ እንግዲህ የቅድስት ዝምታዋን በመስበሯ ነገሮች መስመር እንዲይዙ አድርጋለች። ያው አንዳንድ ጊዜ ወንዶችን እኛ ሴቶች ካላነቃ ናቸው ያው ቅድስት እዛ እስካለች ድረስ የትም አትሄድም ብሎ ስለሚያስብ ነገሩን በችለታ ይዞት ነበረ። እሷ ደግሞ ዝምታዋን ሰብራለች። በእጅ የያዙት ወርቅ ከመዳብ ይቆጠራል አይደለ? ያው እዚሁ ነው ያለችው ብሎ ነገሮችን እንግዲህ ቀስ ብዬ አስተካክላለሁ ነበረ ሲል የነበረው። አሁን ላይ ግን ቅድስት ትወደኛለህ፣ ሚስት ልታደርገኝ ትፈልጋለህ ብላ ኮስተር ብላ ነው የጠየቀችው። በቃ ትክክለኛ ጥያቄ ነው ቅድስት የጠየቀችው። ምክንያቱም የማይፈልጋት የማያገባት ከሆነ የራሷን ህይወት መኖር አለባት። ሴት ልጅ ናት፣ እድሜዋን ማቃጠል የለባትም። መሀሌት ግን ምን ብላታለይ? እድሜሽ እየሄደ ስለሆነ ለምን ወጥተሽ አታገቢም? እስከ መቼ የሰው ቤት ሰራተኛ ትሆኛለሽ ነው ያለቻት። መሀሌት ይህንን ያለቻት ቤቱን ለቃ እንድትሄድ ነው። የቅድስት ምላሽ ግን እኔ ከዚህ በኋላ ሰራተኛ አይደለሁም፣ አንቺ አሰሪኝ፣ እኔ ሰራተኛ አይደለሁኝም። ሰራተኛ መስየሽ ከሆነ ተሳስተሻል፣ እኔ እዚህ ቤት ሰራተኛ አይደለሁም ብላ መልሳላታለኝ። ዞሮ ዞሮ ያው ወደፊት እንደሚሳካ ህልሟ ስለምታውቅ ቅድስት ሚስት ነኝ ነው እያለች ያለችው ማለት ነው። ደግሞ በቅርብ አገባለው፣ በቅርብ ልሞሸር ነው ስትላት የነበረው። ማንን ነው የምታገቢ ብላ እንግዲህ ከተቀመጠችበት ብድግ ነው ያለችው ማለት። ሙሽራውን የሰርጌ ዕለት የምታዩ ይሆናል ነው ስትላት የነበረው። ከብሩክ ጋር ነው የምትጋቡት፣ ያው ብሩክ ይወድሻል አንቺም ትወጂዋለሽ ነው ያለችው። እና ከብሩክ ጋር ብጋባ አንቺ ምን ይሰማሻል? ምን አይነት ስሜት ይሰማሻል ስትላት፣ ሌላ ምን አይነት ስሜት ይሰማኛል? ብሩክን ያጣሁት በገዛ እጄ ነው፣ ሚዜ ሆኜ እደርሻለሁ ብላለች ማለት ነው። አስባችሁታል? ሰርጋቸውን ሁላ ነው የምታበላሽባቸው አይደለም ሚዜ ልትሆን ማለት ነው። መሀሌት ባለችበት ብሩክና ቅድስት ቢጋቡ ጦርነት ነው የሚፈጠረው ማለት ነው። ከባድ ጦርነት ነው የሚፈጠረው። ቅድስት እንግዲህ ለብሩክ ምን ብለዋለች? መሀሌት ከዚህ ቤት መውጣት አትፈልግም፣ እዚህ መቆየት ትፈልጋለች። እንዲያውም ቢሳካላት እንደ በፊቱ ከአንተ ጋር ሚስት ሆና ነው መኖር የምትፈልገው ብላለች ማለት ነው። ይህንን ነግረዋለች። እንዲያውም እኔን ከዚህ ቤት ለምን ወጥተሽ አታገቢም እያለች ነው ብላ ይህንን ለብሩክ ነግረዋለች። ብሩክ ምንድን ነው ያለው? አግብቻለሁ አትያትም ወይ? ላገባው ነው ለምን አትያትም? ታጭቻለሁ በያት ነው ያላት። እንዲህ ሳልታጭ
የሚያገባኝ ሰው ሳያጨኝ እኔ እንዴት ብዬ ነው አግብቻለሁ ልላት የምችለው ብላ እንግዲህ ጥያቄዋን እንዳለ ጠይቃለይ። በመጠየቋ ደፋርና ጭስ መውጫ አያጣም አይደለም የሚባለው። ዝምታዋን በመስበሯ እንግዲህ እሷም ቁርጧን አውቃለች። አንዳንድ ጊዜ ይሆናል ብሎ ነገሮችን በተስፋ እየጠበቁ ከመኖር የሆነ ውሳኔ ላይ መድረስ ተገቢ ነው እና ቅድስት ያደረገችው ነገር ትክክል ነው። ብሩክም እንግዲህ የእሷ ጥያቄ አስደንግጦታል። ለምጠይቅ ነገር በጣም ይቅርታ፣ ጊዜው አሁን ይመስለኛል። ከዚህ በኋላ የሆነ ቁርጥ ማወቅ አለብኝ። እኔም የራሴን ህይወት መኖር አለብኝ። የማትፈልገኝ የማትወደኝ ከሆነ አንተም የራስን ህይወት ትኖራለህ። ይህንን ቤት ለቅቄ እሄዳለሁ የሚል እንግዲህ አስደንጋጭ ነገር ነው እየተናገረችው። እንዴ እኔ እኮ ነገሮች ይመቻቹ ብዬ ነው እንጂ እኮ ቅድስቴ እወድሻለሁ። አንቺ የወደፊት የልጆቼ እናት እንድትሆኝ ነው የምፈልገው። ስለዚህ በቅርቡ ሁሉም ነገር ይስተካከላል። ድል ባለ ሰርግ ነው የማገባሽ። የቤቴ ንግስት አደርግሻለሁ። በቅርቡ ሁሉንም ማስተካከላለሁ። ያው እስካሁን እንደምታውቂው አላረፍኩኝም፣ ታግቼ ነበረ። ከዛም ለልጄ ወዲያ ወዲህ ስል ነበረ። አሁን ግን ሁሉም ነገር ተስተካክሏል። ነገሮችን ቶሎ አስተካክዬ ቤተሰቦችሽ ጋር ሽማግሌ ልኬ አገባሻለሁ ብሏታል። እስከዛ እንግዲህ ቀለበት፣ የፕሮሚስ ቀለበት ያው ሰርግ እስከሚደርስ ድረስ ታስሮላታል። ቅድስት እንግዲህ በደስታ እየተፍነከነከች ትገኛለች። ቅድስትና ብሩክን እንግዲህ እንኳን ደስ ያላችሁ በሏቸው። አጠቃላይ ኦዲየንስ ቅድስትና ብሩክ እንዲጋቡ ነው የምንፈልገው። ምሳሌም ደግሞ ቅድስትን የመሰለች እናት አግኝታለች ማለት ነው። መሀሌት እንግዲህ ምሳሌ እንግዲህ ቅድስትን እማዬ ናት፣ እናቴ ቅድስት ናት ብላለች። ብሩክም ደግሞ ለእኔ ሚስት የምትመረጠልኝ ልጄ ናት ብሎ ነበረ። ምሳሌ እንግዲህ መረጠችው ቅድስትን ነው ማለት ነው። መሀሌትን ቅድስትና ምሳሌ በጣም እያናደዷን ነበረ፣ ሳሎን ላይ ሆነው ማለት ነው። መሀሌት ምን ብላታለች? እኔ እኮ ከዚህ በኋላ በቃ እናትሽ ነኝ፣ እንከባከብሻለሁ፣ ኬክ ጋብዝሻለሁ፣ የፈለግሽበት ቦታ ወስድሻለሁ ነበር ስትላት ቅድስትን ነው የጠራችውና ቅድስት ናት እናቴ አንቺ አይደለሽም እናቴ ብላ እንግዲህ ምሳሌ ምልክ ልኳን ነግራታለች። ቅድስት የብሩክ ሚስት ሆናለች። እንኳን ደስ ያላችሁ። ቀጣይ እንግዲህ ሰርጉን ይዤላችሁ የምመጣ ይሆናል። ለዛሬው በዚሁ ጨርሰናል። ባይ ባይ። ቤተሰብ ያልሆናችሁ ቤተሰቡን አበረታቱን፣ ላይክ አድርጉ እንዳይረሳ።